سماما تفتنا كموشوف دي من بتنبرين شو كانوا لما تشم ما يستطيعين ዛሬ ደግሞ አስፈቅደ ሆኗል መጥተቂ እሺ ምንድነው ያቺ ባለፈኩሽ ልጅ ተመችታኛል ማለት ነው ልጅታል ግን እሷን ላውቀው አልቻልኩም ሴቶች ሲታፈቅሩ እንዴት ነው የሚወጡት ሴት ልጅ ታፈቅር ጊዜዋን ትሰጣለች ብዙ ድሎች እንኳን ከፊቷ ቢሆኑ ሳታመነታ አንተን ትመርጣለች አንተን ለማግኘት ትጓጓለች ካንተ ጋር በመታሰልፈው ጊዜ ሁሉ ደስተኛ ትሆናለች ቆይ እንዴት አውቅሽ ማሪያ አጥቷሽ ክዲሎሻላ ያው ድብን ያለ ማፍቀር ብቻ ሳይሆን ማበድ ታውቃለህ እንደዚህ አይነት ነው ያዘኝ ለምን እሺ ማለት ነው ነገርኛ እኛ ቋና ምን ልጁና አማን እንደው ተወው ወይ ነዳጅ ከተነጣ ተነስ ታኩሪ መጣን አረ ለምን አስቀየሽ ይመች ሄሎ እሺ ዋካ ማን ልታዘዝ ማር ደህና አይደለም አንቺ ለማግኘት እየመጣው ሰፈር ውስጥ አሞኝ ይገኛል ምን የቱ ጋር ነህ መታጠፊያችሁ ጋር ነኝ እሺ እዛው ሁን እሺ መጣው አማን ግን አመመኝ እያልክ ትቀልድብኛለህ አይደል የሆነ ነገር ይሆንክብኝ መስሎኝ እንዴት እንደነገጥኩሽ እና ስናፍቂ ምላልክ ደረቅ እንደው ምን ይሻላል አትረባም እሺ አሁን ወራት አይቻልም ሰዓቱ ይኔ እሺ አሁን ላይ እና ድረስ ማፈለግሽ አስቀያሚ ማር እወድሻለሁ አማን ይሄኔ ደግሞ ከመውደድ ማለፍ አብጅልሃለሁ እሺ ሽንኩርት አገረ ማርዬ እሺ በቃ ገለሽን ታጠቢ ጭስ ብለሻለሽ ወይ አማን የማታው የህልሜ ሳይበቃ ደግሞ ቀን በትዝታ መምጣት ጀመርክ አረ ጥፍጥና አትግርዳን አትጨረር አለሽልኛ አንቺ ከባድ ሰው ምንድነው ደግሞ ኮፍየው መስተበታ ከሸብኝ ትላንት ፈቱኝ ኧረ እባክህ እና ቤት ፈው የለም የሌለ ጠይቆኝ ሂድ ማዘሯ ልጅ ወጣ ትጋለች ከፍቶኝ ቆያ አይመስለኝ ባይኖር አለፍ የሚለኝ ምክንያት ሆነልኝ ከላይ አማኒቱን ዛሬ ደግሞ ብለሃል ተደናሳ እና ዛሬም ጥላዬን ልትሄድ ነው ዛሬ እንደላቀጠ እንዴት ደስ ይላል ደግሞ በጣም ምትገኝ ግን ምን ዋጋ አለው እጄ ላይ ብር የለም ትንሽ ብር አስጪኝ እጄ ላይ ያለው የዛሬ ገቢ ነው ግን እሺ በቃ እንጂ አማን ግን ልጅቷን ለማመን አልፈጠንኩም መፍተን ነው እንጂ እንዲህ አይነት ቆንጆ የማይሆንሽ ለትዳር ምትውስጥ ትገኝ ባይሆን አሁን እኔ ለመዳር ተዘጋጅ ያርግልህ ደስታዬ ነው ግን አማን እንድታስበው ያክል ስራም እየሰራን አይደለንም
ለመኪናውም ሰርቪስ ያስቀመጥነው ብር እያለቀ ነው። ለእጃችን ሆነ ችግር የለውም፣ ግን ለገቢው ካጣን ሰውየው መኪናውን ይወስድብናል። እሺ ማርዬ ምን ላድርግ? እሷን ችግሯት ማየት ከበደኝ። ባለፈው ስልኳ ተሰረቀ፣ አሁን ደግሞ እናቷ ታሞ ነው። እሺ በቃ ይቅርታ፣ ደግሞ አስተካክላለሁ። አሁን በቃ ልሄድ ልዘጋጅ። እሺ ፈጣሪ እባክህን የልጄን አድርግልኝ፣ ሰቃየው እኮ። አትታኩር፣ አረ ሌላ ጠይቆኛል፣ አንብላ። ማሪ ወይ አንዴ ላናግርሽ። እሺ ምንድነው? ምን ሆናል? እኔ ደህና ነኝ፣ አንቺ ግን ደህና አይደለሽ ማለት ሳትወሽ ግን አሁን ትወጂዋለሽ? ምን ማለት ነው? ምን ቁርጥ አድርገኝ ጠለዋለሁ? ጓደኛዬ እኮ ነው። እንዳልገባሁት ፎንቃ አለብሻ። ምንድነው የምታወራው? ያመሃል? እኔ ግን አንቺ ስትጎጂ ማየት ስለማልችል እነግረዋለሁ። ምንድን ነው ያልከው? ትጣላኛለሽ? ጥጥና ሙት አስቀይመሃል። እሺ ማወቅ የፈለግከው እንደምወደው ነው አይደል? አዎ እወደዋለሁ፣ ከልቤ አፈቅረዋለሁ። ግን በቃ በሱ የፍቅር ዓይን ለመታየት አልታደልኩም። ጓደኛው ብቻ እንደሆነ የተፈረደብኝ። እኮሻል ግን እየተጎዳሽ ነው። ይጎዳ። እሱ ፍቅሬን አውቆ ርቆኝ ከምጎዳው በላይ አይሆንም። የእውነት ጥፍጥና የምር ጓደኛዬ ከሆንክ ይህንን ምስጢር አድርገህ ያዘው። ደግመህ ለራስህ እንኳን እንዳትነግረው ቃል ግባልኝ። እማዬ ናፍቃኝ ነው። ባይሆን ትንሽ ብር እጄ ላይ ያለ እሱን ትልክላታለህ። ካርድ ሞልተሽ ትደውይላታለሽ። በቃ አንቺ ከመጣኝ አለሽልኛ አለሁልሽ አባት። ወይ ያበማሪያም ጣና የኔ ቆንጆ ይታይ እድግ በይልኝ። እሺ አማን ልጅ እኮ ግን በጣም ደስ የሚል ነገር ነው። እስኪ አስበው፣ ያልተበረዘ የራስህ ንጹህ ማንነት። ብቻ አባትም ሆነ እናት መሆን እድለኝነት ነው። ቢያንስ በህይወትህ ያለ ጥርጥር አንድ ሰው ይወድሃል ማለት ነው። ኡፍ ብቻ ደስ ይላል። ኧረ መመሰጥ ምን ነው ለመውለድ አስበሻል? አረ ግን አውዬ ስንት ልጅ ቢኖርህ ደስ ይላል? ያው ታውቂያለሽ ለቤተሰቦች አንድ እንደሆንኩ እና በልጅነቴ ወንድምና እናት እንዲኖረኝ ይፈልግ ነበር። ብቻ የሆነው ሆኗል። ግን 3 ወይ 4 ልጆች ቢኖሩኝ ደስ ይለኛል። ግን የሚስትየው ፍቃድ ይወስነዋል። እና ሚስት ባረገኝና የሻን በወለድኩልህ። ምን አልሽኝ? አይ አሪፍ ነው ያልኩት። አንቺስ ግን? እኔ ፈጣሪ ፈቅዶ የምወደው ልጅ ፍቅሬ ገብቶት የኔ ካረገው ከሱ ብዙ ልጆች ለመውለድ ነው። ደግሞ ሁሉም ልጆቼ አባታቸውን እንዲመስሉልኝ ነው ፈልገው። አንቺ እብድ! ለምን? በጣም እንደምወደውና ከልቤ እንደማፈቅረው እንዲያውቅልኝ ነው። እንደዚህ ተወራለት እንጂ ግን መቼ ነው የምታሳየው? አንተ ነህ እኮ ማለት። አዎ እውነቴን ነው። አንተ ነህ እንዴ? ባለፈው ላሳየህ ብዬ እኮ ስልክ ይዘህ መች ሰማኝ። ኧረ አዎ ልጁን ደግሞ ሁሌ አላየውም፣ በአጋጣሚ ነው የማየው። በቃ ባይሆን ቀጣይ ስታየው እንድታሳየኝ። እሺ ፒስ አሳይሃለሁ። አሁን ተነስ ወደ ስራ። በቃ እኔ የምጥራ። እሺ Let
ሰላም ይቅርታ ይሄን ብዙ ተከታታይ ወይ አላውቅሽ አመሰግናለሁ አላወቀችም እኔ እናንተ እሱን በመፈለግ እንደደከመ አረዋ ሰላም ይቅርታ ይቅርታ እዚህ ፎቶ ላይ ያለውን ሰው ታውቂዋለሽ አላውቀውም ቆሴ ሰላሜ
አላገኘሁት ስላስጨነቅኳችሁ በጣም ይቅርታ። አረማዘሮ አላየሁትማ እንጂ ጅስቷሮ እስከሚጨስረሳንቸ ምን እየሰራኝ ነው? ስራ ይዤ ነው። ቤት እያጸዳሁ አይደል እንዴ? ለምንችኛ እሱ ላይ ቀረሽ። ድሮ ማንቺ መስል ሌላ ምን ታውቂያለሽ? አረማዘሯ ሙቸልሽ ትገናገኛለሽ አንቺ። አረማዘሯ ይቅርታ። እንዴ ማይ ነይ ቁጭ በይ። ቡና እያፈላሁልሽ ነው። ማይ ይቅርታ እሺ። እወድሻለሁ አታኩርፊኝ እሺ። በቃ እሺ። ደግሞ በአባትሽ ጡረታ እቺን ገዝቼልሻለሁ። አረማዘሮ አልሰማትም ነው የምልሽ። ቢመጣ ባንቺ ይመጣል። ተብይሻለሁ አንተ ላይ ታይ። እኔ እኮ ተበደል ያልከፈልኩት እና ራሷ መታ ጠይቅሽ። ስንት ጊዜ መታ ቡና የምትጠጣበት ቤት አይደለ? ልጆቿን እኮ ይዛ የመጣችው ልታስፈራራሽ ነው። ልጆች የሌለሽ መሰለኝ። እኔ ያለሁልሽ እሺ። የኔ ጎረምሳ ወሬውን ተውና ይህን ስብስብ ያለውን ዕቃ ጥባ ማዘራ ለትንሽ ጊዜ ነው እሺ። እኔ ታዋቂ ተዋናይት ሲሆን ብር በብር ነው ማድረግሽ። ከዛም ትልቅ መድረክ ላይ ተጠርቼ ተዋናይት ማርያ ዮሴፍ ትባል። ከዛም አዳራሽ ውስጥ ያሉ ሰዎች ሁሉ ጀብ እያደረጉ ሲቀበሉኝ፣ ከዛም እኔ ስቴጅ ላይ ወጥቼ ማይክ ተቀብዬ የጥበብ ሁሉ መጀመሪያ እግዚአብሔርን አመስግኜ ቀጥዬም አንቺን ውዷን እናቴን ሳመሰግን አስበሽዋል? ይሳካልሽ የኔ ልጅ። አሁን ዕቃውን ታጥቢው። አረማዘሯ ዕቃውን አንድ ባንድ አንሺው እንዳሰብሪው። አረማዘሯ አይከብድም። የተረገመ ልጅ ያልኩትም አልቀረ። ሰበርሻል? ደስ አለሽ? አንቺው እስከ ፊቴ በቃ እሺ እኔ አጥበዋለሁ። አንቺ ድሮም ሰርተሽ አታስደስም። ዘሮ ከፊት ለፊቴ አንቺ ቁጭ ብለሽ ቢ እኔ ድሮ ማንም አያግዘኝም እንዴ። አትጠቢ ያልሽኛ እንዴ? ታዲያ ልቁም። ይኸው ቆም። ዱላ ልስጥሻ። ነይ ምጪ። ብሩን ከየት አምጥተሽ ገዛሽ? እማዬ ዝም ብለሽ ተቀበይኝ። ባርድ ቤት ተጫውቼ ነው የገዛሁት። እኔ ፈርቼሽ ነው እኮ። ያስገር ብቻ አይደለም የሸምሱ መፋት። ኧረ ማዘሯ ጆኩን አይተሽዋል? ጭንቅላቴ ላይ ነው መጥተሽ ፈልጊ። እንዴ ማዘሯ እዚህ ጋር እንዴ? ታዲያ አንቺ እንጨት ወጣሻል። ዝቅ ብለሽ አትፈልጊም? ሄላ ወይ እንዴ? አለሁልህ። እሺ
ቤትዬ ግን አልተጠፋፋንም? አዎ እንዴት ነው ትምህርት ቆንጆ ነው? እኛ ጋር አሪፍ ነው። ፈተና ተቀበላችሁ? ስማ ማዘር አጠገቤ ስለነበረች ነው። እሺ ደግሞ በጣም ናፍቀኛል እና እንዳልኩሽ እኮ 24 ሰዓት ስልኩ ላይ ተጥደሽ ሳንቲሙን እስከየት ይሆንም ተመጨው ቦርሳዬን ድፈሪያትና አንገትሽን ነው የምለው። ኧረ አንቺ ነክቼብሽ አላውቅም። ለታክሲ የሚሰጭኛል አይደል? እሱን እያጠራቀምኩ ነው የምገዛው። አሁን ወሬውን ታይና መክተፊያውን አለበቃሽ ስጭኝ። ወይኔ ወገቤ አስፋ ይዞኛል። እማዬ እማ አሞኛል ማርዬ፣ ጥሩ አይደለም እማ። ቆይ ያሻለሁ። እሺ ይሻልሻል። እሺ አምላኬ ሆይ ልጆቼን ባልገሱ ቦታ ስለሚይዝብኝ ጊዜ ስጠኝ። እነሱ በሁለት እግራቸው ተቆሙልኝ፣ ሞት እረፍት ነው። እማዬ ለምንድን ነው እንደዚህ የምትይው? ቆይ እኔ ማን አለኝ? አባትም አጥቼ እናትም ልጣልሽ? ጌታዬ ሆይ እማዬ ውሸቷን ነው። እሺ አትስማት። ከቻልክ እንደውም ከኔ እድሜ ያበድራት። ሞኝ ልታላሽ ነው እንዴ? እማዬ ግን ከዚህ በኋላ እንዳትዪ፣ በጣም ነው የሚቀፋኝ። ደግሞ የሆነ ቦታ ወስድሻለሁ። ኧረ ማዘር ማን አይደለም የሰበርኩት። ኧረ ማርያምን ከአንቺ ውጭ መዘፍዘፊያ ማንም አይሰብረውም እንዴ? ከቢና ጠይቂው። አንቺ ስሚና ስትል እንደውም እሱ ነው ባለፈው ካልሲን ሲያጥብ እዚህ ድንጋይ ላይ አጣቆ ነበር ያጠበኝ ነበረው። ዝም በይ አንቺ ሁሉ ጊዜ ሰብረሽ በጽም ማላከክ ትወጃለሽ። አሁን ምን ብዬ ነው ለሴትዮዋ የምመልስላት? አንድ ቀን በአንቺ ተመስግኛ አላውቅም። ሁሉ ጊዜ በአንቺ እንደተወቀስኩ። ቡርቴ ደህና ዋሉ። አንዲት ልጅ ስሟ ማን ነበር ያሉኝ? ማርያም። እዚህ ይሆን ግቢዋ? አዎ ይሆነው ግቢዋ። ደግሞ ምን አጥፍታ ይሆን? አንቺ ምን ሆነሽ? እኔ እናቷ ነኝ። እንደው የተባረከች ልጅ ያለው መንገድ ላይ ስታገኘኝ ሰላምተኛዬ፣ አቅሜ ሲደክም የምትላከኝ እንደው ለመርቃት ነው። እንደው እግዚአብሔር ከፍ ያለ እንጀራ ይስጣል። አሜን። አይ ልሂድ፣ ትንሽ ጉዳይ አለች። ደህና ነው። እንደው መድኃኒዓለም ቸር አሰማኸኝ። ምስጋና አንተ ይገባሃል። ኧረ ማማትኛ ሲንግሎቹ ምን እንሁን? አንድ ወዳጅ እናት የነበረች ለምታሳጊ ለራሷ ሳታስብ እናቴ ልጅ ባይ አሁን ከጎኔ የለሰው የሚያስብልኝ አድሬን አጥቻለሁ የኔ ሞገስ አደይ 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 መስለኝ መልከኝ የነባደ አደይ አደይ ከርታታው ናት ያደ አደይ አደይ መስለኝ መልከኝ የነባደ አደይ አደይ በኩትልኪ ማተያደ አደይ አደይ
እናት ነበረች ለኔ ብቻ ሳትል ለራስ ሳታስብ እናቴ ልጅ ልጅ ባንዱ አሁን ከጎኔ የለሰው የሚያስብልኝ አድሬ ማትቻለው የኔ ሞገስ አዴ 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 መስለኝ መልካዬ አዴ 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 ከታተና ከያዴ አዴ አዴ መስለኝ መልካዬ አዴ 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 ረማታው ዲና ከያዴ አዴ አዴ አስራ ስምንት 19 20 ይዘሽ መሄድ ትችያለሽ። አሁን በዘበሪ ተጫወትክብኛ አሳያለሁ። እንዴት ነሽ? ፒስ ነው። ሄሎ ኬብሻ አለሁልህ። በእናትህ ጠፍተሃል። በቃ እንገናኛለን። ከሰዓት እደውልልሃለሁ። እኔ ቤስ ፍሬንድ የሚባል ነገር አይገባኝም። እንዴት ሳም? ከእሱ ጋር ያለሽን ነገር አቁሚ፣ ያለበለዚያ አስቀይመዋለሁ። የኔ አባት ቀንተ ነው። ውይ ልስጥሽ ውበት ላደርግሽ ፍቅሬ ናት አተምን እሺ ነው ክፍታ ከተባል ካፈታ እንዴ? ኧረ ሳም በእግዚአብሔር እንሂድ። ሳም እንሂድ። ከዛሬ ወዲህ ወይኔ ወይ ኬቪን ትመርጫለሽ። እሺ በቃ ከዚህ በኋላ ከድበር አላገኘውም። እሺ ስደውልልህ ለምንድን ነው የማታነሳው?
ቆይ ምን አድርጌሃለሁ? ይቅርታ ማርያም፣ ከዚህ በላይ አብሬሽ መቀጠል አልችልም። ማለት ለምን የኔ አባት? በቃ ስለማልችል። አንድም ቀን ግን እንደዚህ ትደብቀኛለህ ብዬ አስቤ አላውቅም። ማለት ቆይ አባት መታመማቸውን ለምንድን ነው የደበከኝ? እንዳላስጨንቅሽ ብዬ እኮ ነው። አረ እንዳታስጨንቀኝ ብለህ መለያየትን መረጥክ አይደል? ሄሎ አባዬ። ሄሎ የኔ ልጅ፣ መታከሚያ ብሩን አግኝቻለሁ፣ አትጨነቅ። ማሰጠ ማርያም የምትባል የተባረከች ልጅ ናት የሰጠችኝ ልጄ። አንተ ነህ የግሌ አታስብ ያልሽ። ከስቻለሁ እኮ በዚህ አካባቢ ትንሽ ከቆየሁም አጠፋብሃለሁ ሳምዬ። ዶክተሩ ምን አለሽ? እነሱን ተዋቸው እባክህ፣ ትንሽ ቀን የቀረች ነው የሚሉ። ሳም እነሱ ያውቃሉ? አያውቁም። ምን ያውቃሉ? ደግሞ እግዚአብሔር ነው ሁሉን አዋቂ። አዎ ሳም ወይ ኮክ ማደግ ግን ሲያስጠላ። ትዝ ይልሃል? ልጆች ሆነን ምንም ነገር ያስጨንቀንም ነበር። ልጅነት እኮ በጣም ደስ ይላል፣ ክፋት የሌለበት አለ። ሳሚ ዛሬ ለምደ ልጅነታችን አመኑ ለአንድ ቀን ብቻ በእናትህ እንዴ! ኧረ ተይ፣ በዚህ እድሜያችን የሰው መሳቂያ ነው የምንሆነው። ተነስ ነው በእናትህ ተነስ፣ ተነወይ ትካዜ ሁሉም ቀን አለው ናጊዜ ያስፈልጋል። ትካዜ ሁሉም ቀን አለው የሆነ ሆኗል አይመለስም። የትያንጂ አይደለ ነፍስ አንዴ ልትኖር በትችል ላይ ሳሚ ዛሬ ምናልባትም የመጨረሻ ቀናችን ሊሆን ይችላል። በእናትሽ እንደዛ አትበይ ሳሚ። በቃ ቻው እሺ። ሳም ዛሬ ደግሞ ፈዛሃል። ምን ሆነ ነው? አይገርምም? ከሞተች 1 ዓመት ሆናት። እኔ ግን ያለሷ መኖሩ ለምጄዋለሁ። ቆይ ግን እኔ አላሳዝንህም? ሁሉ ጊዜ ስለሷ ስታነሳ ምን ማለት ነው? ገና በልጅነቷ ፍቅሯን እንኳን አጣጥሜ ሳልጨርስ ባጭሩ ተቀጨች። የእውነት በጣም ተሳፍራለሽ። ደግመህ ስለሷ የምታነሳብኝ ከሆነ ሁለተኛ እንዳታገኘኝ። ማርያ ማሪ፣ በጣም ይቅርታ፣ ትንሽ ጊዜ ነው። ምንም ማለት አይደለም። ፍቅር ማለት እኮ ለምትወደው ሰው አብረህ መታመም ነው። ከምግባርሽ የሚወደድ የሚያምር ሽታው ከላሽ ሰላሜ ነሽ ለኔ አንቺ ብቻ ለኔ በዝቻለ ለኔ እንዳ ወንድሜ ክላስ እየገባሽ ነው? አይ ወንድሜ። ማዘሩ አስቁርስ በላች? በእናትሽ አዎ ትንሽ በልታለች። መድኃኒቷንም ሰጥቻት ነው የወጣሁት። አንቺ ትምህርትሽ ላይ ብቻ ትኩረት አድርጊ እሺ። ምን ያሳክማታለሁ? አንተስ ብትሆን ከየት ታመጣለህ ወንድሜ? ችግር የለውም፣ እርሱን ለእኔ ተይው። አሁን ክላስ ግቢ፣ ረፍዶብሻል። እሺ ቻው ወንድሜ። ወንድሜ መጣ። ማነው እሱ? ጓደኛዬ ነው። እኔ እኮ ከጓደኛሽ ጋር ጊዜ አታሳልፊ ማለት አይደለም። እናታችን ምን አይነት ሁኔታ ውስጥ እንዳለች ታውቂያለሽ አይደል? ለዛ ነው መቆጣሽ። አስተዋውቂኝ ጓደኛሽ።